ሰላም ቲክቶክ ቫይቨርስ እና ትሬደርስ እንዴት ናችሁ? እግዚአብሔር ይመስገን። this is daily fundamental analysis presented by vibe እናም ዛሬ ለምን ጎልድ ኦል ታይም ሃይን እንደሰራ ዶላር በጣም ተዳክሞ ነበር ስቶክ ማርኬቶች ኢቭን በጋፕ እስከሚከፈቱ ድረስ ኒውዮርክ ሴሽን ክሬዚ ቮላቲሊቲ የነበረበት ሴሽን ነበረ እና የሚገርም I'm just saying it's just like የሚገርም ቀን ነበረ ባጭር ቋንቋ even though there is little to do with the news እዚህ ጋር ከላይ ላይ እንዳለ ብታዩት like everything እዚህ ጋር የምታዩት ኒውስ የለም ተብሎ የሚጠበቅበት ቀን ነበረ ግን ዛሬ the most impactful ኒውሶችን የሰማንበት ከዩሮፒያን ሴንትራል ባንክ ከአሜሪካን ከጃፓን ወሬዎች አሉ እነሱን ጨመቅ አድርጌ አስረዳችኋለሁ ሶ እንደተለመደው ላይክ ፎሎ ሼር ሰብስክራይብ እንዳይረሳ እናም ሴግመንት ኦፍ ስፖንሰር ከኤክስነስ ጋር አፊሊየት ሆነናል ሊንኪን ዲስክሪፕሽን በመግባት ዲፖዚት አድርጋችሁ በፌቨራብል ትሬዲንግ ኮንዲሽን ትሬድ ማድረግ ትችላላችሁ እና ዲፖዚት አድርጋችሁ ትሬድ ባደረጋችሁ ቁጥር እኔንም ሰፖርት እንደማድረግ ነው ሶ አመሰግናለሁ እና እንቀጥል ዛሬ የፓውንድ ዳታዎች ተለቆ ነበረ እና ካረንት አካውንት ሪቨርስ ጂዲፒ እና ቢዝነስ ኢንቫይሮንመንት ማርኬቱ ከነዚህ ሶስቱ ዳታ ማወቅ ያለባችሁ ፓውንድ በጣም እየተዳከመ ነው ሾክ እየጠበቀ ነበረ በዚህ ማርኬቱ ላይክ ኤክስፔክት ያደረገ የነበረው ሾክ ነበረ በት ማርኬት ሰርፕራይዚንግሊ ከሾክ ይልቁንስ ሪያክት ያደረገው ነገር ላይክ ከኤክስፔክቴሽን ትንሽ በላይ ነው it's better than expected ማለት ይቻላል so for that reason GBP USD ከዳታው ከመለቀቅ በኋላ እንደምታዩት ራሊ አድርጓል ሶ ምክንያቱም ዳታ የተጠበቀ የነበረው ዛሬ በፓውንድ ሳይድ በጣም ደካማ ነበረ ግን የመጣው ዳታ ስትሮንግ ስለነበረ ነው ዛሬ ፎከስ የሚሆነው እዚህ ካላንደር ላይ ሳይሆን ኒውስ ታብ ነው cuz we got loads of news first of all ቴሌግራሜን ጆይን አላደረጋችሁ you are missing out a lot you are missing shit ton of a lot of things ማለት ነው guys እዚህ ጋር let me show you okay so እዚህ ጋር ቴሌግራም ላይ የፖስትኳቸው ፖስቶች ናቸው ከመጀመሪያው ስንጀምር ላይክ እዚህ ጋር እንደምታዩት ዛሬ የጃፓኒስ I mean geopolitics was at all time high ትላንትና አሜሪካን የቬንዙዌላን ኦይል ሺፕ ሳንክሽን እና ሃይጃክ ማድረግ ጀምረዋል ይህ ማለት የቴንሽን ቢትዊን አሜሪካን እና ቬንዙዌላ it's going higher it's going peak the tension between two people እነዚህ በጣም ቴንሽናቸው እየጨመረ ነው የሚሄደው so at that time what's going to happen is geopolitical uncertainty ይነፍሳል እና geopolitical uncertainty ሲመጣ እንደሚታወቀው ጎልድ ሪያክት ያደርጋል እና ጎልድ take this thing pretty hard እና ሄጀሮቹም ነበሩ በማርኬቱ ላይ ወደ ጧት አካባቢ ኦል ታይም ሃይ እንዲሰብር አድርጓል እና ኦል ታይም ሃይ በኋላም እንዲቀጥል ያደረገው ሞመንት ነበር ከኦል ታይም ሃይ በኋላ እንዲቀጥል ያደረገው ሞመንት ነበር እሱን ሌተር ኦን እናያለን ሶ ክሮኖሎጂካል ኦርደሩን ስንጠብቅ ጧት ወደ 2 ሰዓት አካባቢ አናሊሲስ ሰርቼ ነበር የለቀኩት እዚህ ጋር በአማርኛና በእንግሊዘኛ ለዛም ነው ቴሌግራሜን ሊንክ ዲስክሪፕሽን የገባችሁ ጆይን አድርጉ ሊንክ ባዮ ምናምን በየማወራው ሁሌም ከዛ እንደዚህ አይነት አዳዲስ ኒውሶች ሲመጡ ወዲያውኑ አናሊሲስ ሰርቼ በአማርኛ ቮይስ ኖት አስቀምጣለሁ ሶ በዚህ ምክንያት ኦይል እና እንደምታዩት የኦይል ቻርት ነው ኦይል እና ጎልድ በጣም ቡሊሽ ነበሩ ዛሬ ምክንያቱም ጂኦፖለቲካል አንሰርቴኒቲ ቢትዊን አሜሪካን እና ቬንዙዌላ የአሜሪካን እና የቬንዙዌላ ጂኦፖለቲካል ቴንሽኑ በጣም እየከረረ ስለሆነ ኦይል ደግሞ የጨመረበት ምክንያት ቬንዙዌላ የዓለማችን ቁጥር 1 ኦይል ኤክስፖርተር ናት እና ኖ ቬንዙዌላ የዓለማችን ቁጥር 1 ኦይል ሪዘርቭ ያላት ናት አስቡት የነሱ ያላቸው ኦይል ሪዘርቭ ከነ ሳውዲ አረቢያ ይበልጣል እና ከነ ኩዌት ይበልጣል እነዚህ ኦይል ከውሃ በላይ ርካሽ የሆነበት ሀገር እነ ኩዌት እና ሳውዲ አረቢያ ግን ቬንዙዌላ እነሱን በክምችት ትበልጣለች ያ ምን ያሳያል ያው እንደምታውቁት ኦይል ሪች ካንትሪ ናት ለዛ ኦይል ስፓይክ አድርጎ ነበር ዛሬ ደግሞ ከዛ በኋላ ጧት አካባቢ የጃፓን ፋይናንስ ሚኒስተር ወደ ስንት ሰዓት መሰላ ወደ 5 ሰዓት አካባቢ ነበረ እዚህ ጋር የተለቀቀው ዜና ይሄን ዜና ማለት ነው ወደ
ይሄ ዜና በቅርቡ ነው የተለቀቀው። ግን ጠዋት አካባቢ ማርኬቱ ትንሽ ሾክድ ሆኖ ነበረ። እሱን ቆይ ላሳያችሁ እዚህ ጋር ጠዋት ከእንትን በፊት ከ5 ሰዓት በፊት ማለት ነው ላይክ ከ5-6 ሰዓት ከ4 ሰዓት አሁን ዛሬ 8 ሰዓት ነና ኮሜንቱን ያደረገችው 10 ሰዓት አካባቢ ነው። ከጃፓኒስ ፕራይም ሚኒስተር 10 ሰዓት አካባቢ ነው ኒውስ የተለቀቀው። ከዛ በፊት ጃፓኒስ ይሄን ደግሞ ኤክስትሪምሊ ተዳክሞ ነበረ። ዩኤስዲ ጄፒዋይን ብታዩ ጠዋት አካባቢ ትንሽ ተዳክሞ ነበር። ዩሮ ጄፒዋይ ዩሮ ምናምን እጅግ በጣም ተዳክሞ ነበር። ይሄ ኒውሱ ከመጣ በኋላ ነው። እዚህ ጋር ቴሌግራም ላይ ወዲያውኑ አሳውቂያችሁ ነበር። እዚህ ጋር ቴሌግራም ላይ ወዲያውኑ አሳውቂ ነበር። ግን ጠዋት አካባቢ it was hovering around all time high የሚሄድ ፕሮባቢሊቲ ነበር። ምክንያቱም አዳዲስ ዜና አልመጣም። ሴንትራል ባንኩ ዶቪሽ ስለነበረ ዩኤስዲ ጄፒዋይ እጅግ እየደከመ መጥቶ ነበር። ዩኤስዲ ጄፒዋይ በጣም እየደከመ መጥቶ ነበር። ከዛን ያም ዶቪሽ ቶኑ ጎልድን ጠዋት ላይ ትንሽ አፌክት አድርጎት ኦል ታይም ሃይ ደርሷል። ግን እዚች ጋር እቺ ዜና የጃፓኒስ ፋይናንስ ሚኒስተር 10 ሰዓት ከ11 ላይ ካስፈለገ ፎሬክስ ማርኬቱ ላይ ኢንተርቪን እናደርጋለን ኦቨርቫሉድ መሆን አንፈልግም ሲባል ሉክ ሃው ደ ማርኬት ሪያክትድ ደ ማርኬት ታንክ ጃፓን ኢሚዲየትሊ ነው ስትሮንግ የሆነው ጄፒዋይ ኢሚዲየት ስትሬንግስ ያገኘው። ምክንያቱም ማርኬቱ ጠዋት ላይ ላይክ እየጠበቁ ነበረ። ሳም ኒውስ የተጠበቀ ነበር። you can tell the tension, you can tell the feel of the market like እዚህ ጋር ፕራይስ አክሽኑን ብታይ it's choppy but like everything expect የተደረገ እንዳለ ነገር የታወቀ ነው። እና immediately the F bomb 10 ሰዓት ላይ ጃፓኒስ ሚኒስተር ስትለቅ ዩኤስዲ ጄፒዋይ ክራሽ አድርጓል። እናም ያ ክራሽ ያደረገበት ምክንያት የጃፓን ፋይናንስ ሚኒስተር ዩኤስዲ ጄፒዋይ በጣም የሚጠነክር ከቀጠለ እና ጃፓኒስ የን ከሌሎች ካረንሲዎች አንጻር ድክመቱ የሚቀጥል ከሆነ እኛ ፎሬክስ ማርኬት ላይ ኢንተርቪን በማድረግ አክቹሊ ፕራይስ ኦፍ ጃፓኒስ የንን እናጠነክራለን። እኔ ማለት ጃፓኒስ የን ከጠነከረ ዩኤስዲ ጄፒዋይ ይደክማል። this is major shift ማርኬቱም ትንሽ እየፈራ ይሆናል። እናም የ10 ሰዓት አካባቢ ደግሞ ሌላ ዜና የነበረው ከአሜሪካ በኩል ዶላር ሁለት የፌዴራል ሪዘርቭ ባንክ መሪ አንዱ ሜምበር ቮቲንግ ሜምበር ሚራን ስፒች ነበረው። ስለሱም እናወራለን። ታይም ስክራምብሉን እየጠበቀን እንሂድ። 10 ሰዓት ላይ የተፈጠረው ይሄ ነው እና ወደ 10 ተኩል አካባቢ የፌድ ሚራን ቮቲንግ ሜምበር ይሄ ማለት ነው። ይሄ ሰው ካወቃችሁት ዲስ ጋይ ምን አላችሁ መሰላችሁ? የዋን ኦፍ ቮቲንግ ሜምበር ነው። ኢንተረስት ሬት ዲሲሽንን አፌክት ያደርጋል። ማርኬቱም ላይ ተሰሚ አለው እና ምን አለ? የባለፈው ያገኘነው ሰርፕራይዚንግ ሲፒአይ ድሮፕ ላይክ 2.7% የመጣው ያ ገቨርንመንት ሸዳውኑ ተጽዕኖ ስላለበት ነው እንጂ እውነተኛም ቁጥሩ 2.9 አይደለም 2.7 አይደለም ብሎ ስላወራ፣ በእርግጥም ማርኬቱ የአሁኑን ጃንዋሪ ሲፒአይ ብዙም ዌት አልሰጠውም። የዲሴምበር ወይም ቀጣይ ጃንዋሪ ነው የሚለቀቀው ሲፒአይ፣ እሱም ማተር ያደርጋል። ግን የአሁኑ ማርኬቱ ብዙም አልሰጠውም። ምክንያቱም ገቨርንመንት ሸዳውን ስፔንዲንግን አፌክት ስለሚያደርግ የሲፒአይ ቁጥሩን አፌክት ያደርጋል። ግን እዚህ ጋር ማርኬቱ በደንብ የወሰደው እዚህ ጋር ፌሲንግ ሪስክ ኦፍ ሪሴሽን ኢፍ ዊ ዶንት አጀስት ፖሊሲ ሎወር፣ ፖሊሲያችንን ካልቀነስን ኢንተረስት ሬታችን ካልቀነስን አደጋ አለው። ከ25 እስከ 50 ቤሲስ ፖይንት እዚህ ጋር ጭራሽ 25 ነው ወይስ 50 ቤሲስ ፖይንት ከት ማድረግ እንዳለብኝ አልወሰንኩም ነው። ሶ ዊ ኦልሬዲ ኖው ዴር ኢዝ አ ፌድ ዲቪዥን እና ፌድ ላይ ኢንተረስት ሬት ከት ማድረግ የሚፈልግ ሰው አለ። ሶ ኢንተረስት ሬት ከት ሲደረግ ዶላር ይደክማል፣ ጎልድ ይጠነክራል፣ ሪስክ አሴቶች በሙሉ ይጠነክራሉ። ሶ ኢሚዲየትሊ ከሱ ስፒች በኋላ ጎልድ ከእንደገና ኦል ታይም ሃይ ብሬክ አድርጎ አልፏል። ሁለተኛ ጊዜ ዛሬ ጠዋትም ኦል ታይም ሃይ ብሬክ ተደርጓል። ከሰዓትም ኒውዮርክ ኦልሞስት አካባቢ ላይ ብሬክ ተደርጓል። ሶ ዳትስ ዘ ሪዝን። የመጀመሪያው እሱ ነው።
ስንቀጥል እዚህ ጋር ቴሌግራም ላይ ጆይን እያደረጋችሁ ብዙ ነገር እያመለጣችሁ ነው እና እዚህ ጋር ስቶክ ማርኬት እዚህ ጋር ኤስፒኤክስ 500 ያው እኛ ኤስኤንፒ 500 ነው እንደ ጌጅ የምንጠቀመው እና እንደምታዩት ላይክ ማሲቭ አማውንት ኦፍ አፕዋርድ ሙቭመንት ይህን የምታዩትን አፕዋርድ ሙቭመንት ከሌሊት ጀምሮ እንደዚህ ይሄደ ነበር። ኢንተረስት ሬት ከት ፊውል ኤክስፔክቴሽን እናም ኢሚዲየትሊ ዜናውን ፌድ ሚራን እዚህ ጋር ሲያበስር ስቶክ ማርኬት በጣም በጋፕ ነው የተፈጠረው። ፊውቸርስ ማርኬት ላይ ብታዩ there was a big amount of ጋፕ ማለት ነው። እና ዛሬ ጎልድ ኦልታይም ሃይ የደረሰበት ምክንያት ጂኦፖለቲካል አንሰርቴኒቲ ነበር። ጂኦፖለቲካል አንሰርቴኒቲ ብቻ ሳይሆን ማርኬቱ በጣም ፎከስ ያደረገ የነበረው ኢንትረስት ሬት ከት ይኖር ይሆን ተብሎ ነበር እና አንዱ የፌድ ሜምበር ያወራው ኢንትረስት ሬት ከት ይኖራል ብሎ ሂንት ስለሰጠ ነው። ዛሬ ሜን ኢቨንት የነበረው ጃፓኒስ የን ፎሬክስ እና ኢንተርቬንሽን ይኖራል ብሎ ሆኪሽቶን አሳይተዋል እና ጃፓኒስ የን ጠንክሯል። ስቶኮች እና ጎልድ በኢንተረስት ሬት ዶቪሽ ሴንቲመንቶች በጣም ተጠቅመዋል እና እነዚህ ናቸው ዛሬ አሪፍ ነገር የተመጣው። ስለ ነገ እናውራ። ነገ ትንሽ ሬድ ፎልደር ኒውስ አለ ግን ነገ እስቲ ምን እንደሚሆን እናያለን። ነገ እቺ የኮር ሲፒአይ ጠዋት 2 ሰዓት ላይ የቢኦጂ ባንክ ኦፍ ጃፓን ኮር ሲፒአይ ይለቀቃል። ይሄ ሲፒአይ ስታዩት የሎ ፎልደር ሊመስላችሁ ይችላል። እንዳትሸወዱ። this is not a red folder, not even close to being red folder። ለምን መሰላችሁ? ማርኬቱ if they see inflation ምክንያቱም አርብ ዕለት የባንክ ኦፍ ጃፓን መሪ ገቨርንመንት ዩኤዳ ስፒች ነበረው እና ከዚህ በኋላ ያሉትን ዳታዎችን አስበን ነው የምንሄደው፣ ኮሚት አናደርግም ብሏል። ኢፍ ኢንፍሌሽን ሲፒአይ ከጠነከረ ዛሬ ደግሞ ሆኪሽ ስፒች ከገቨርንመንት ኦፍ ከፋይናንስ ኦፍ ጃፓን ስለመጣ ፋይናንስ ሚኒስተር ሁለቱም በጣም ኤክስትሪምሊ ሆኪሽ ይሆናሉ እና እነዚህ ሁለት ሆኪሽ ዜናዎች አንድ ላይ ሲመጣ ጄፒዋይን ያጠነክራሉ። ይህ ማለት ዩኤስዲ ጄፒዋይ ቤሪሽ የመሆን ፕሮባቢሊቲ ይጨምራል። ጂቢፒ ጄፒዋይ ትሬድ የምታደርጉት ትንሽ ተጠንቀቁ። ዲስ ሲፒአይ የነገውን ትሬዲንግ ሴሽን የሚይዝ ይመስላል እና ሲፒአዩ ሆት ከሆነ ጃፓኒስ የን እጅግ በጣም ይጠነክራል። ሲፒአዩ ከቀነሰ የጃፓኒስ የን ደግሞ መቀነሱ የማይቀር ነገር ነው። ሁለተኛ ደግሞ የጀርመን ኢምፖርት ፕራይስ ሲታያል ቱቢሆነስ ማርኬቱ ይሄን ያህል ፊክሴትድም አይደለም፣ ማርኬቱም እየጠበቀ አይደለም። ሶ ዊ ካን ኢግኖር አባውት ዳት። ኤዲፒ ቴንታቲቭ ይላል። አይ ዶንት ቲንክ ሶ ኢትስ ቴንታቲቭ። ፋይናንሻል ጁስ ዶት ኮም ላይ ብናይ እናየዋለን። እስቲ አይ ዶንት ቲንክ የዚህኛው ሳምንት ያቆሙ አይመስለኝም። ዲስ ኢዝ ሰርቨር ሳይድ ኤረር። ሶ ሌትስ ደብል ቼክ። ያው ፎሬክስ ፋክተሪ ብቻ ተጠቀሙ። ፋይናንሻል ጁስ ዶት ኮም ምርጥ የኒውስ ታብ ኢቭን ትሬድ ላይ ያላችሁ ዴይሊዝ ፊውቸር በነፃ ነው። ኒውስ የምትለዋን ትነኩና ኒውስ በመጣ ሰዓት ያወርላችኋል። ኢትስ ከነ ብላስታት ኒውስ ማለት ነው። እዚህ ጋር በኋላ ሎድ እስከሚያደርግ ድረስ እንመለስ። ነገ ጂዲፒ ይለቀቃል። ስለ ጂዲፒ እናወራ። ነገ ትንሽ 10 ተኩል ላይ ላይቭ ለመግባት ሞክራለሁ። እናም ጂዲፒ ይለቀቃል። ዱራብል ጉድስ እና ላይክ ቤዚካሊ ኢኮኖሚው ፕሮዳክቲቭ ነው አይደለም የሚለው ይታያል ነገ ማለት ነው። እና ኢፍ ኮሙሌቲቭ ዳታው ላይክ ጂዲፒው እየጠነከረ ነው፣ ስትሮንግ ነው፣ ሪከቨሪንግ ነው ከተባለ ዳትስ ቡሊሽ ፎር ዘ ዶላር እና የኢንትረስት ሬት ኤክስፔክቴሽን ይቀንሳል። ግን ጂዲፒ መዳከም ካሳየ፣ ጂዲፒ ላይ መቀዝቀዝ ካሳየ፣ ዱራብል ጉድስ ከወረደ ኦር ፕሪሚየም ጂዲፒ ኤኒ ማተር ከዚህ ጋር ከቀነሰ ለዶላር ኤክስትሪምሊ ዶቪሽ ሆናል። ይህ ማለት ኢንትረስት ሬት ከት የሚያደርገው ፕሮባቢሊቲ እየጨመረ ነው የሚሄደው ማለት ነው ጋይስ። ኦኬ ነገ ያ ቴንታቲቭ ነው። እስቲ እዚህ ጋር ያየው ነው ካናዳ ጂዲፒ። ካናዳም ጂዲፒዋን ትለቃለች። ስለነሱም እናወራለን። ካናዳ የባለፈው ሳምንት ሁለት ነገሮች ይመጣሉ። ሶሪ ካናዳ ላይ ብዙ ኢንፎርሜሽን ነበረ። እኔ እዚህ ጋር ፊልተር አውት አላደረኩም። ዩቱብ ላይ ይሄኛው ይለቀቅላቸዋል። ዩቱቡን ለማግኘት ሊንክ ዲስክሪፕሽን መግባት እንዳትረሱ። ዛሬ ነገ የካናዳ ጂዲፒ እና የዩኤስዲ ጂዲፒ ይለቀቃል።
የካናዳ ጂዲፒ ላይ ኮንትራክሽን ይጠበቃል። ይህ ማለት መጥፎ ጂዲፒ ይመጣል፣ የካናዳ ዶላር ይዳከማል ነው አብዛኛው ማርኬት ላይ ያለው ኤክስፔክቴሽን። የአሜሪካን ደግሞ ይቀዛቀዛል፣ ግን ኖት አስባዳስ የካናዳ ላይክ ካናዳ እንደምታዩት ኔጌቲቭ ቴሪቶሪ። ይህ ማለት ኢቭን እያደጉ ሳይሆን ሽሪንክ እየሆኑ ነው የሚሆነው የሚያሳየው። ፕሪሊም ጂዲፒ ደግሞ የአሜሪካ ደግሞ ከ3.8 3.2 ያው ኳርተሩም ቢሆን እዚህ ጋር ለማወቅ ያህል ያው ኳርተር ስለሆነ ነው የመጀመሪያው 0.2 ሆኖ የአሁኑ 3 ፖይንት ምናምን የሆነው። ግን እንደምታዩት ላይክ ዲዳክሽን አለ፣ ማርኬቱን እየጠበቀበት ያለ ዲዳክሽን አለ። ሶ እዚህ ጋር አሪፍ ትሬዲንግ ኦፖርቹኒቲ የሚመራው የጂዲፒ ሪዘልት ዳይቨርጀንስ ካሳየ ነው። ወይ የካናዳ ዶላር ይጠነክራል ወይ የአሜሪካን ወይ የካናዳ ወይ የአሜሪካን ጂዲፒ ከጠነከረ ዩ ካን ቤት ቱ ዋን ሳይድ ማለት ነው። ሾርት ተርም ሃይ ኤክስፔክቴሽን፣ ምክንያቱም ሁለቱም ጂዲፒ አንድ ላይ ነው የሚለቀቀው። የካናዳ ጂዲፒ መጥፎ መጥቶ የአሜሪካ ጂዲፒ ጥሩ ከመጣ ፎር ሾርት ተርም ዳይቨርጀንስ ይኖራል እና እሱን ኤክስፔክት አድርጉ። የአሜሪካ ጂዲፒ ደግሞ ስትሮንግ ከመጣ የሬት ከት ኤክስፔክቴሽን ይቀንሳል። ይህ ማለት ዶላር ይጠነክራል። ለስቶኮች ለጎልድ ትንሽ ኮሬክሽን ሊኖር ይችላል ጂዲፒ ስትሮንግ ከሆነ። ግን ጂዲፒው ከተቀዛቀዘ የኢንተረስት ሬት ከት ፕሮባቢሊቲውን ስለሚጨምር ኢትስ ገና ፊውል የጎልድ ራሊ ማለት ነው። እና ነገ ያው ኮንሱመር ኮንፊደንስ ይለቀቃል። ቱ ቢ ኦነስት የስ ማርኬቱ ላይክ ኦሬንጅ ፎልደር ነው። ግን እዚህ ጋር ማየት ያለባችሁ ኢትስ ሳይድ ኩዌስት ላይክ በእርግጥ ዳታው ሲለቀቅ ማርኬቱ ሪያክት ማድረጉ አይቀርም ኦብቪየስሊ ማለት ነው። ሶ በት አሁን ካለው ዜና አንጻር ኢትስ ቢት ካልሚ እና ኮንሱመር ኮንፊደንስ ከተጎዳ ኦር ከተጠበቀው በታች ከመጣ ያው የሬት ከት ፊውል ያደርገዋል። በተለይ 88.7 ነው የባለፈው እና የኮንሱመር ኮንፊደንስ ይጨምራል ተብሎ ይታሰባል። ከዛ ከቀነሰ የአሜሪካን ዶላር ሬት ከት ፕሮባቢሊቲ ይጨምራል፣ የአሜሪካን ዶላር ይቀንሳል፣ ሪስክ አሴቶች በሙሉ ይጨምራሉ። ግን ኢትስ ኦል ዊት ኮንቴክስት። እኔ 10 ሰዓት ተኩል ገብቼ ኤክስፕሌን ለማድረግ እሞክራለሁ። ሶ ፕሊዝ ያለማታቁኝ ዩቲዩብ፣ ቴሌግራም ሊንክ ኢን ዲስክሪፕሽን፣ ሊንክ ኢን ባዮ የገባችሁ ጆይን ማድረግ እንዳትረሱ። እኔ በዚህ በየቀኑ የሚለቀው ዳታዎች አሉ። ወደ 353 ገብተናል። 353 ሰብስክራይበር ያለው ጆይን ማድረጋችሁ እንዳትረሱ። ዲስ ኢዝ ዴይሊ ፈንዳሜንታልስ ኦፍ ዲሴምበር 22 2025። ሰብስክራይብ ማድረግ እንዳይረሳ። የመጨረሻ ሊንክ የኤክስነስ ላይቭ ትሬድ ማድረግ የምትፈልጉት የኔን አይቢ ኮንትራክት በመጠቀም ሊንክ ዲስክሪፕሽን ላይ ያለውን በመጠቀም ሰፖርት ማድረግ ትችላላችሁ። የኤክስነስ ደግሞ ፌቨራብል ኮንዲሽን እንዳለው ስለሚታወቅ ኤክስፕሌን ብዙ ማድረግ አያስፈልግም። እናመሰግናለን።